12 ማትሪክ ፈተና አለ አይደለ ኤግዚት ሶ እዛ ላይ ነው እንደራሴ ጅማሬ የተነሳው ማለት ነው ሶ አይዲያው ወደኔ መምጣት ከጀመረ በኋላ ቀጥታ ወደ ስራ ነበር የተገባው ላይሰንስ ማውጣት በጣም ብዙ ሂደት አለው እንጂ እሱም ብዙ አላውቀውም ነበር ግን በቃ እንዳልኩ ነው ያ ነገር ፐርፐስ ከሆነ ምንም ማድረግ አይቻልም ማንንም ሰው ረዳ አልረዳ ገንዘብ አገኘ አላገኘ ያ በመትሰራው ስራ አንደኛ የውስጥ ሳቲስፋክሽን አለ ሁለተኛ ደግሞ እንድትሰራ የሚረዳ ናቹራልም ሱፐር ናቹራልም ኢነርጂ አለ ሶ ያ 12 ክፍል ማትሪክ የተወሰነ ጊዜ ታዝሞ ነበር ከጓደኛዬ ጋር ሆነን ጀመርነው ላይሰንስ ማውጣት ጀመረ በቃ ወደፊት መቀጠል ተጀመረ ማለት ነው ግን ከዛ በፊት ስሙን እንዴት አወጣችሁት ምናምን ነገር ስሙ ብዙ ሰው ይጠይቀናል እኛም እስካሁን አልገባንም እንዴት እንዳወጣ ነው ጀስት በቃ እኛ ላይ መጣና ዋና ዓላማው ሐሳቡ የተነሳው ምንድነው እንዲደረግ the golden rule ይለዋል ዩኤንም ላይ የተለያዩ ቦታዎችም ላይ አለ አይደለ እንዲደረግልህ የምትፈልገውን ሰው እንዲያደርግልህ የምትፈልገውን ነገር እንደራስህ ሌላው ሰው ማድረግ ማለት ነው ሶ ያ ከዛ አስፓየር የተደረገ ነው ሁላችንም ወጣቶች ስንሆን የምንፈልጋቸው ነገሮች አሉ ይሄን ማድረግ ይሄን ግን on behalf of them ልክ እኔ እንደምፈልገው ልክ ለዛኛው ሰው እንደሱ ሁኚ ምሳራው ማደርገው ነገር ማለት ነው እንደራሴ ማለት ፕላስ ደግሞ በጣም ትልቅ ወርድ ነው በኢትዮጵያ ሊትሬቸር በድሮም ባውንም ፓወርፉል የሆነ ቃል ነው በቃ እሱኮ እንደራሴ ነው ይባላል እሱኮ እንትና ምን ማለት ነው ያ ሰው ሊያደርግ የሚፈልገውን ነገር ያ ሰው ልክ እንደሱ ነው ያደርጋል ሶ መልካምነት በጎነት ፍቅር ብዙ ነገሮችን በውስጡ ይይዛል ማለት ነው ሶ ያ እንደዛ ነበር